በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በፈረንስ ሊግ፣ በጣሊያን ሴሪኤ እንዲሁም በሌሎች ታላላቅ የአውሮፓ ሊጎች እንግዲህ ተጠባቂ የነበሩ ጨዋታዎቹ ነበሩ። እነዚህ ጨዋታዎች በምን ሁኔታ ነው የተጠናቀቁት የሚለውን ጉዳይ ወደ እናንተ አደርሳለሁ። ከዚህም ውጭ እንግዲህ በእንግሊዝ ፕሪሚየር ሊግ የሊቨርፑሉ የኋላ መስመር የክንፍ ተመላላሽ ትሬንት አሌክሳንደር አርኖልድም ከሊቨርፑል ጋር በይፋ ተለያይቷል። ይህንንም በሰፊ ወደ እናንተ የማደርስላችሁ ይሆናል። ከዚህም በተጨማሪ የሪያል ማድሪዱ ጣሊያን አሰልጣኝ ካርሎ አንቸሎቲም እንግዲህ ከሪያል ማድሪድ ጋር እንደሚለያይ እርግጥ እየሆነ ይመስላል። ይህንንም ወደ እናንተ አቅርባለሁ። ከዚህም በተጨማሪ ፊት መስመር አጥቂነቱ እንግዲህ በቶተንሃም ቤትና በእንግሊዝ የሀገራት ጨዋታ ላይ የምናውቀው እንግሊዛዊ ሃሪ ኬን የዋንጫ እርግማኑ ተሰብሮለታል። ይህም ምን ይመስላል የሚለው ጉዳይ አብራችሁኝ ስትሆኑ የምታደምጡ ይሆናል። ከዚህም በተጨማሪ ሌሎች መረጃዎችን ይዣለው። በአውሮፓ ቻምፒየንስ ሊግ ነገ ምሽት የግማሽ ፍጻሜ የሁለተኛ ዙር ጨዋታዎች ይደረጋሉ። እነዚህ ምን ይመስላሉ የሚለውን ጉዳይ ወደ እናንተ የማደርስላችሁ ይሆናል። ዘመን ስፖርትን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ በመሆን የተለያዩ ስፖርታዊ መረጃዎችን እንድታደምጡ ከወዲሁ ለመጋበዝ እወዳለሁ። አብራችሁ እንድትቆዩ ጋብዛለሁ። ወደ መረጃዎች ሳልፍ የመጀመሪያው መረጃ የሚሆነው እንግዲህ በእንግሊዝ ፕሪሚየር ሊግ ከሚገኙ ታላላቅ ክለቦች መካከል የመጀመሪያ ከሆነው ከሊቨርፑል የእንግሊዝ ፕሪሚየር ሊግ የዚህን ዓመት ዋንጫ በማሳካት ወደ ስፔን ኃያሉ ክለብ ሪያል ማድሪድ በይፋ የተዛወረውን ስለ ትሬንት አሌክሳንደር አርኖልድ እስኪ እንነጋገር። እንግዲህ ትሬንት አሌክሳንደር አርኖልድ እናውቀዋለን። በሊቨርፑል ቤትም በሀገሩ ጨዋታዎችም ላይ እናውቀዋለን። እጅግ ከኳስ ጋር የተስማማ ተጫዋች ነው። ይህ ተጫዋችም እንግዲህ በዚህ ዓመት ነው በይፋ ወደ ሪያል ማድሪድ ሊዘዋወር እንደነበረ የተለያዩ መረጃዎችን ስናደምጥ የነበረው። ይህ ነገርም እንግዲህ ይፋ ሆኖ ትላንት በፊት በነበሩት ቀናት እንግዲህ ከሊቨርፑል ጋር መለየቱን በይፋ እሱ መናገር ችሏል ማለት ነው። እንግዲህ ትሬንት አሌክሳንደር አርኖልድ ይህ ክለብ ሙሉ ህይወቴ ነበረ። ለ20 ዓመትም ከአካዳሚ እስከ አሁን ከእናንተ ከደጋፊዎችና ከሌሎች ያገኘሁት ፍቅር ከኔ ጋር ለዘላለም ይኖራል። የሁላችሁም ባለ ዕዳ ነኝ በማለት ነው እንግዲህ ከሊቨርፑል ጋር መለየቱን በይፋ ያስታወቀው ማለት ነው። በየቀኑ ለዚህ ክለብ ያለኝን ሙሉ ነገር ሰጥቻለሁ። እናም የቻልኩትን እንደሰጧችሁ ሰማችሁ ይመስለኛል ብሏል። ያው ይህንንም ያለው የዚህን ዓመት ፕሪሚየር ሊግ ዋንጫን እንግዲህ በይፋ ለክለቡና ለደጋፊው በመስጠት ነው ወደ ስፔኑ ኃያል ክለብ ሪያል ማድሪድ መዘዋወር የቻለው። እንግዲህ በስፔኑ ኃያል ክለብ ሪያል ማድሪድ እንግዲህ ዘንድሮ ጥሩ አይደለም አይደለ? ሪያል ማድሪድ እንግዲህ የአውሮፓ ሻምፒየንስ ሊግ በአርሰናል በደርሶ መልስ ውጤት ተሸንፎ ከውድድር መሰናበቱ ይታወቃል። በስፔን ላሊጋም እንግዲህ ከምንጊዜም ተቀናቃኙ ባርሴሎና ጋር እንግዲህ በ4 የነጥብ ልዩነት ነው እየተመራ የሚገኘው ማለት ነው። ባርሴሎናም አንድ ጨዋታ ማሸነፍ ከቻለ ከዚህ በኋላ እጅግ ወደ ዋንጫው የሚቀርብበት የተሻለ ተስፋ ይኖረዋል ማለት ነው። ባለፈው በስፔን ኮፓ ዴል ሬም እንግዲህ በባርሴሎና በመሸነፍ ዋንጫውን መነጠቅ ችሏል። ስለሆነም እንግዲህ ጥሩ የሚባል ዓመትን አይደለም እያሳለፈ የሚገኘው ከበፊቶቹ ዓመቶች በተለየ ሁኔታ ማለት ነው። ስለሆነም እንግዲህ ትሬንት አሌክሳንደር አርኖልድ በቀጣይ ዓመት ጀምሮ በሚኖረው የስፔን ላሊጋ ጨዋታ እንዲሁም የተለያዩ የአውሮፓ ሊጎች የተለያዩ ፍክክሮች ይኖራሉ። እዛ ላይ ምን ያሳያል የሚለውን ጉዳይ በይፋ ምን ማድረግ እንደሚችል የምንመለከተው ጉዳይ ነው። ትሬንት አሌክሳንደር አርኖልድ እንግዲህ የእንግሊዝ ተጫዋች እንደሆነ እናውቀዋለን። ከ2017 ቀደም ብሎ ጀምሮ ነው ከአካዳሚ ጀምሮ እስካሁን ድረስ በሊቨርፑል ቤት ነው የምናውቀው። ምን አሳካ የሚለውን ነገር ስንመለከት ኤሽያ ትሮፊ የመጀመሪያው ዋንጫውን በ2017 ማሳካት የቻለው ከዛም በተጨማሪ እንግዲህ በኦዲ ካፕ እንዲሁ በ2017 ሁለተኛ ዋንጫውን ማሳካት ችሏል። እንዲሁም ከሀገሩ ጨዋታ ጋር በፊፋ ክለብ ወርልድ ካፕ እንግዲህ በ2019 ጨዋታ ማለት ነው አንድ ዋንጫ ማሳካት ችሏል። በፊፋ ሱፐር ካፕም በ2019-20 ውድድር ዘመን አንድ ዋንጫ ማሸነፍ ችሏል። በ2021 2022 እንዲሁም 2017-18 የውድድር ዘመን ታላቁን የአውሮፓ ዋንጫ ሻምፒየንስ ሊጉን ማሳካት ችሏል። በ2018-19 ሌላ የአውሮፓ ሻምፒየንስ ሊግ በማሸነፍ እንግዲህ ትልልቅ ዋንጫዎችን ማሳካት ችሏል። ከዚህም በተጨማሪ በ2020 በጀርመን በተካሄደው የዩሮፒያን
ኢሮፒያን ሻምፒዮንሺፕ እንግዲህ 2 ዋንጫዎችን ነው ማሳካት የቻለው በ24 እና በ20 ማለት ነው። ከዚህም በተጨማሪ በፕሪሚየር ሊግ በ2017-18 1 ዋንጫ ማሳካት ችሏል። በ2020-21 እንዲሁም በ2019-20 እንግዲህ የውድድር ዘመናት 2 የኮሚኒቲ ሺልድ ዋንጫዎችን ማሳካት ችሏል። ከዚህም በተጨማሪ 2022-23 ሌላ የኮሚኒቲ ሺልድ ዋንጫን በማሳካት የ3 ዋንጫዎችን በተከታታይ ማለት ነው ለክለቡ ማስገኘት ችሏል። ከዚህም በተጨማሪ በሊግ ካፕ በ2023 24 21 22 24 25 በተከታታይ 3 ዋንጫዎችን ማሳካት ችሏል ከክለቡ ጋር ማለት ነው። በ2021 22 እንደገና ሌላ የኤፍኤ ካፕ ዋንጫን ማሳካት ችሏል ማለት ነው ትሬንት አሌክሳንደር አርኖልድ። በመጨረሻም እንግዲህ የፕሪሚየር ሊግ ዋንጫውን ስንመለከት በ2019-20 በ2021-22 እንዲሁም በ2018-19 በተከታታይ 3 ዋንጫዎችን በማሸነፍ እነዚህን ዋንጫዎች ለሀገሩና ለክለቡ በማስገኘት ትልቅ ክብርን መቀዳጀት የቻለ ተጫዋች ነው ማለት ነው ትሬንት አሌክሳንደር አርኖልድ። ከዚህ በኋላስ እንግዲህ በስፔኑ ኃያል ክለብ ሪያል ማድሪድ በመጓዝ ምን ያሳካል የሚለውን ጉዳይ በቀጣይ በሚኖሩት የተለያዩ ውድድሮች የምንመለከተው ጉዳይ ይሆናል። እንግዲህ ትሬንት አሌክሳንደር አርኖልድን በይፋ ይቅናህ ብለን መሰናበት ነው የሚሆነው። ሌላኛው እንግዲህ የሪያል ማድሪዱ ታክቲሽያን አሰልጣኝ ካርሎ አንቸሎቲም እንግዲህ ከሪያል ማድሪድ ጋር እንደሚለያዩ እርግጥ የሆነ ይመስላል። ይህንንም ካወቁ በኋላ እንግዲህ የብራዚልን ብሔራዊ ቡድን ለመረከብ ነበረ በመርህ ደረጃ ከሀገሪቱ እግር ኳስ ፌዴሬሽን ጋር የተስማሙት ማለት ነው። ሆኖም ግን የሳውዲ አረቢያው ታላቅ ክለብ አልሂላል አሰልጣኙን የማስፈረም ፍላጎት በማሳየቱ እንዲሁም በተጨማሪ በአመት 50 ሚሊዮን ዩሮ ይጣራ ደሞዝ ለመክፈል ዝግጁ መሆኑን በማሳወቁ ምክንያት ይህ ጣሊያናዊ አሰልጣኝ ካርሎ አንቸሎቲም እንግዲህ ከብራዚል እግር ኳስ ፌዴሬሽን የቀረበላቸውን ጥያቄ ውድቅ ማድረጋቸው ተረጋግጧል ማለት ነው። እንግዲህ ምናልባት ከብራዚል ወይም ከግብፁ አልሃሊ ክለብ ጋር ሂደው የትኛው ይሳካላቸዋል የሚለው ጉዳይ አጠያያቂ ቢሆንም ነገር ግን ከስኬቱና ከውጤቱ ባሻገር እንግዲህ በአመት የቀረበላቸው ከፍተኛ የተጣራ ደሞዝን ተመልክተው ይህንን የብራዚሉን ጥያቄ ውድቅ ማድረጋቸው መቼም እርግጥ የሆነ ጉዳይ ነው። ስለሆነም ካርሎ አንቸሎቲ እንግዲህ በሚቀጥሉት ቀናት ወዴት እንደሚሄድ በይፋ የሚታወቅ ይሆናል። ወደ ግብፅ አልአህሊ ነው ወይስ ወደ ብራዚል የሚለው ጉዳይ ወደፊት የምናውቀው ነው የሚሆነው። ከዚህም በተጨማሪ እንግዲህ ከዚህ በፊት በቶተንሃም ቤት የምናውቀው አሁን ደግሞ በባየር ሙኒክ የተጫወተው 9 ቁጥር ንጹህ 9 ቁጥር ጨራሽ አጥቂ ሃሪኬን በስተመጨረሻም የዋንጫ ርግማኑን መስበር ችሏል። እንግዲህ ሃሪኬንን እናስታውሰዋለን አደለ? በቶተንሃም ቤት የምንጊዜም ከፍተኛ ግብ አስቆጣሪ ነው ጄሚ ግሬቭስን በመብለጥ ማለት ነው በቶተንሃም ቤት። ከዚህም በተጨማሪ እንግዲህ የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛው ግብ አስቆጣሪም ነው። እንግዲህ ከዋይን ሮኒ ነበረ እሱ ነው እንግዲህ ይህንን ክብር መቀዳጀት የቻለው ማለት ነው። እንግዲህ ቁጥሮች እንዲህ ባለ መልኩ ነው እንዴት ያለ ድንቅ ስለመሆኑ የሚነግሩን ሃሪኬን። ነገር ግን ጭራሽ ምንም አይነት ዋንጫን ማሳካት አልቻለም። እንግዲህ እርሱም ከእርሱ ፕሮፋይል አንጻር እንግዲህ የዋንጫ ድርቁ እጅግ የሚገርም ነው። ማለትም እስካሁን ድረስ እነዚህን አይነት ቁጥራዊ መረጃዎችን ይዞ ነገር ግን ዋንጫ ማሳካት አለመቻሉ እጅግ የሚደንቅ ነበረ። ከእንግሊዝ ብሔራዊ ቡድን ጋር እስከ ፍጻሜ ደርሶ ዋንጫን ያላነሳባቸው አጋጣሚዎች አሉ። በቶተንሃም ቤትም ምንም አይነት ዋንጫ ማሳካት አልቻለም። ስለሆነም ምናልባት እድሉ ጠማማ ነው እየተባለ እስካሁን ድረስ ሲታማና ሲተች የነበረ ተጫዋች ነበረ። ነገር ግን አሁን ላይ የዋንጫ ድርቁን በመጠኑም ቢሆን ያስታገሰበትን ዋንጫ ባየር ሙኒክ ጋር በመሆን ማሳካት ችሏል ማለት ነው። ሃሪኬን የተሟላ 9 ቁጥር ነው እናውቀዋለን። ከሳጥን ውጭ ምን አይነት ጎሎችን ማስቆጠር እንደሚችል እናውቃለን። ሳጥን ውስጥ ምን አድርጎ ምን አይነት ጎሎችን ማስቆጠር እንደሚችል እናውቃለን። 10 ቁጥርም ሆኖ መጫወት ይችላል። የማይዛነፉ የተለያዩ ፓሶች አሉት። የግብ ዕድሎችን መፍጠር ይችላል። ከዋና ስራው ከግብ አስቆጣሪነት ባለፈ ማለት ነው። ጨዋታው አዝናኝ አይደለም ይሉታል። ነገር ግን የተሰጠውን የቤት ስራ በብቃት መፈጸም ላይ
እጅግ ያውቅበታል ሲሉም የተለያዩ አሰልጣኞችም የመሰከሩለት ተጫዋች ነው። ቫየር ሊቨርኩሰን ፍሬቡርግን ማሸነፍ ባለመቻሉ ነው እንግዲህ ሃሪ ኬን የተጨነቀላትን የምታሳሳዋን ዋንጫ ማንሳቱን ያረጋገጡ ማለት ነው። 2015 ላይ በሊግ ካፕ ፍጻሜ ልምድ ጠገብ ከሆነው ነው ቸልሲ ዋንጫውን መነጠቁን የምንረሳው ጉዳይ አይደለም። እንግዲህ ሃሪ ኬን 2019 ላይም እንግዲህ በሻምፒየንስ ሊግ ፍጻሜ እንደ ማሽን በሚታትሩት የክሎፕ ልጆች ሊቨርፑሎች ማለት ነው ይህንንም ዋንጫ ሲነጠቅ የምናስታውሰው ጉዳይ ነው። ከዚህ በተጨማሪ በ2021 ላይ በሊግ ካፑ ማለት ነው ስኬትን በቀይ በማይለው በማንቸስተር ሲቲ ፔፕ ጋርዲዮላ ዋንጫን የማንሳት ፍቅሩን ሲነጠቅም የምናስታውሰው ተጫዋች ነው። እንግዲህ ወደ ጀርመን ተጉዞ ግን ከባየር ሙኒክ ጋር ከተገናኘ በኋላ ማለት ነው የድለቢስነት መጠኑን ማጉላት ሁሌም አጃቢ እንጂ ሙሽራ መሆን በማይችለው ቫየር ሊቨርኩሰን እንደ ከነአኑ ከሚያያት ዋንጫ ጋርም መራራቅ የቻለበት አጋጣሚ ነበረ። 2024 ላይ ከሀገሩ ጋር በጣሊያንና በስፔን ያጋጠመው ስብራት እንዲሁ በቀላሉ የሚሽርም አይደለም። አሁን እንግዲህ 31 ዓመቱ ላይ እነዛን ሁሉ መከራዎችን ተሻግሮ ጎሎችን ሲያስቆጥር ከርሞ በስተመጨረሻ ረዥሙ እንዲሁም እንግዳ ስሜት ፈጣሪው ታሪክ ማብቂያ ተበጅቶልታል። የጀርመንን ዋንጫ እንግዲህ ከቫየር ሙኒክ ጋር በመሆን ማንሳትም ችሏል ማለት ነው ሃሪ ኬን። በዚህ አጋጣሚ እግር ኳስ ወዳድ ማህበረሰቦች እንግዲህ ሃሪ ኬን የመጀመሪያ ዋንጫውን ማንሳቱን እጅግ እንደሚያስደስታቸው መቼም መገመት ቀላል አይደለም። እንግዲህ ሌላው ተጠባቂው ጨዋታ በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የሁለተኛ ዙር ጨዋታ ፓሪስ ሴንት ጀርማን ከእንግሊዙ አርሰናል ጋር የሚያካሄዱት ጨዋታ ተጠባቂ ነው የሚሆነው። ይህ ጨዋታ በመጀመሪያ ዙሩ እንግዲህ በኤምሬትስ ስቴዲየም አርሰናሎች በፓሪስ ሴንት ጀርማ 1-0 በሆነ ጠባብ ውጤት ተሸንፈው ነው ወደ ፍራንስ በመሄድ የሚያካሄዱት ማለት ነው። እንግዲህ ይህን ጨዋታ እጅግ ከፍተኛ ትኩረትን ያገኘ ጨዋታ ነው። የእንግሊዙ አርሰናል ይህንን ዋንጫ ለማሳካት እጅግ ከፍተኛ ስራን ሲሰሩ እንደነበረ ይታወቃል። የእንግሊዝ ፕሪሚየር ሊግንም ወደ ኋላ ብለው ማለት ነው ሙሉ ለሙሉ የአውሮፓ ሻምፒየንስ ሊግ ሲጫወቱ የነበረው ነገር ግን ሩብ ፍጻሜውን እናስታውሳለን አደለ? ሪያል ማድሪድን በሜዳቸው 3-1 በሆነ ውጤት እንዲሁም በሪያል ማድሪድ ሜዳ እንዲሁ ድልን ተቀናጅተው በድምሩ 5-1 በሆነ ውጤት ሪያል ማድሪድን እንግዲህ በአውሮፓ ሻምፒየንስ ሊግ ገናና ነው የሚባለው ሪያል ማድሪድን በድምር ውጤት 5-1 አሸንፈው ወደ ግማሽ ፍጻሜው መሻገር የቻሉት። ፓሪስ ሴንት ጀርማን እንግዲህ ከአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በፊት ተከታታይ 5 ጨዋታዎችን አርሰናሎች አሸንፈውት ነበረ በዚህ ጨዋታ የተገናኘ። ነገር ግን በኤሚሬትስ በተካሄደው በዚህ ጨዋታ ፓሪስ ሴንት ጀርማ አርሰናልን 1-0 በሆነ ውጤት ነው ማሸነፍ የቻለው። እንግዲህ ይህ ጨዋታ አርሰናል ጥሩ ያልሆነበት ጨዋታ እንደነበረ የሚታወስ ነው። የተለያዩ ተጫዋቾችን በጉዳትና በካርዶች አጦም ነበረ። እንግዲህ የመሃል ሜዳ ሞተሩን ጋናዊውን ቶማስ ፓርቴን በካርድ ምክንያት አጦ ነበር ወደ ሜዳ መግባት የቻለው። ይህንንም እንደ ጉድለት የተጠቀሙበት የፓሪስ ሴንት ጀርመኖቹ ተጫዋቾች እንግዲህ 1 ጎል አስቆጥረው ይህንንም ጎል አስጠብቀው በመውጣት እንግዲህ 1-0 በሆነ ውጤት አርሰናልን በሜዳው አሸንፈው አሁን በራሳቸው ሜዳ የሚያደርጉትን ጨዋታ እየተጠባበቁ ይገኛሉ ማለት ነው። እንግዲህ አርሰናሎች ይህንን የሁለተኛ ዙር ጨዋታንም ለማካሄድ በጉዳት ነው እንግዲህ ይህንን ጨዋታም የሚያካሂዱት። በተለይም የኋላ መስመሩ ለአርሰናል እጅግ ፈተና ሆኖበታል። ሪካርዶ ካላፊዮሪ ጉዳት ላይ ነው። ገብርኤል ማግሃሌሽ ጉዳት ላይ የሚገኝ ተጫዋች ነው። ታካይሮ ቶሚያሱ እንዲሁም ሌላኛው ጉዳት ላይ ያለ ተጫዋች ነው። ነገር ግን እንደተፈራው አይደለም አይደል? እንደውም የኋላ መስመሩ ጥሩ የሚባል ነው። ጁሪያን ቲምበር አለ፣ እንዲሁም መሀል ላይ ገብርኤል ማጋሃሬሽ እና ጃኮብ ኪዌር ነው ተጣምረው ጨዋታውን ሲያካሂዱ የነበሩት። ማይልስ ሉዊስ ስኬሊ የኋላ መስመሩን የግራ ክንፍ ተቆጣጥሮ ሲጫወት የነበረው በመጀመሪያው ዙር እናስታውሰዋለን። ነገር ግን በመጀመሪያው ጨዋታ አርሰናል ከኋላ መስመሩ ይልቅ የመሀል ክፍሉ ነበር እጅግ
ሳስቶ ባዶ ሆኖ ፓሪስ ሴንት ጀርመኖች እንደፈለጉ ሲፈነጩበት የነበረው ይህ ጨዋታ የሁለተኛው ዙር ጨዋታ እንግዲህ ቶማስ ፓርቴ ከቅጣት የሚመለስበት ጨዋታ ነው የሚሆነው። ስለሆነ ምናልባት የተወሰነ መሻሻሎችን አርሰናሎች አድርገው ገብተው ይህንን ጨዋታ ተፎካካሪ ይሆናሉ ተብሎ ይጠበቃል። ነገር ግን አሁንም ካይ ሃቨርትዝ አሁንም ጉዳት ላይ የሚገኝ ተጫዋች ነው። ምናልባት በመጀመሪያው ጨዋታ ሚካኤል ሜሪኖን ወደ መሀል ነበር አስገብቶ ወደኋላ መልሶ መሀል ላይ አስገብቶ ነበር ሲያጫውቱ የነበረው። በዚህ ጨዋታም ጥሩ እንቅስቃሴን ማሳየት ችሏል። ነገር ግን አሁን ቶማስ ፓርቲ በመመለሱ ምክንያት ሚካኤል ሜሪኖ የ9 ቁጥርን ቦታ ይዞ ነው እንግዲህ በአርሰናል ቤት የሚጫወተው ማለት ነው። ሚካኤል ሜሪኖ ንጹህ 9 ቁጥር ተጫዋች አይደለም። ነገር ግን ጎሎችን ማስቆጠር ይችላል። ጎል የሚሆኑ ኳሶችንም አሲስት ሲያደርግ የምናስታውሰው ተጫዋች ነው። ከሞላ ጎደል 9 ቁጥር ቦታ የሚመጥን አይነት ተጫዋች ነው፣ ሁላችንም እንደተረዳ ነው ማለት ነው። ስለሆነም ለአርሰናል ሌላኛው ጠንካራ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን አሁን እየወጡ ባሉት መረጃዎች መሰረት በዚህ ጨዋታ ማለት ነው በአርሰናል ላይ ጁሪያን ቲምበር ጉዳት አስተናግዷል። የመሰለፍ እድሉ እጅግ ጠባብ ነው እየተባለ እየተነገረ ይገኛል። እንዲሁም ቶማስ ፓርቴም የጉዳት ሰለባ ሆኗል የሚሉ ዜናዎች እየወጡ ይገኛሉ። ጁሪያን ቲምበር ምናልባት ከተጎዳ ይህንን ቦታ ማን ሊሸፍኑ ይችላል የሚለው ጥያቄ አሳሳቢ ይሆናል በአርሰናል ቤት ማለት ነው። ምናልባት እንግሊዛዊው ቤን ዋይት ተመልሷል። ነገር ግን የጁሪያን ቲምበርን ቦታ በምን ያክል ደረጃ መሸፈን ይችላል የሚለው ጉዳይ ነው አጠያቂ የሚሆነው አይደል። ዋይትን እናስታውሰዋለን ከኋላ ላይ ጠንካራ የሚባል የመከላከል ስራን ነው መስራት የሚችለው። ነገር ግን እንደ ጁሪያን ቲምበር የተሟላ ተጫዋች አይደለም፣ ሁላችንም እናውቀዋለን። ከኳስ ጋር ያለው ምቾት ጥሩ የሚባል አይደለም። ከዚህም በተጨማሪ ፈጣን የፊት አጥቂዎች ሲመጡበትም አንዳንድ ስህተቶችን ሲፈጽም ከዚህ በፊት በነበረው ጨዋታም ተመልክተናል። ከዚህም በተጨማሪም እንደ ጁሪያን ቲምበር ኳሶችን ይዞ በአንድ ሁለት ቅብብል ወደ ተጋጣሚ የግብ ክልል መግባት የሚችል አይነት ተጫዋች አይደለም። በእርግጥ ኳሶችን ይዞ በከንፍ ይዞ መሮጥ ይችላል። ከዚህም በተጨማሪ ክሮስ ነው ማድረግ የሚችለው ለግብ አስቆጣሪ ተጫዋቾቹ። ከዚህም በተጨማሪ ያን ያክል በአንድ ሁለት ቅብብል ወደ ተጋጣሚ የግብ ክልል ዘልቆ በመግባትና ጎሎችንም ለማስቆጠር የሚያደርገው ጥረት ያን ያክል ነው በአርሰናል ቤት። ስለሆነም ከፍተኛ ተጫዋች ነው። ይህ ከፍተኛ ጨዋታ ነው እንግዲህ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ማለት ነው። አንደኛ የሚሆነው ከሜዳ ውጭ ነው ይህ ጨዋታ የሚከናወነው። ሁለተኛ ላይ ደግሞ ፓሪስ ሴንት ጀርማዎች ምን ያህል ፈጣን ተጫዋቾች ፊት ላይ እንዳላቸው እናስታውሳለን። ምናልባት ኡስማን ዴምቤሌ አሁን ላይ ተጎድቷል እየተባለ የተለያዩ መረጃዎችን እየሰማን ነው የሚገኘው። ነገር ግን አሁንም ቢሆን ይህ መረጃ እውነት መሆኑን የምናረጋግጠው አሰላለፉን ተመልክተን ነው። ስለሆነም ኡስማን ዴምቤሌ አለ፣ ክራቫስኬሊያ አለ። እጅግ ፈጣን የሆኑ ኳሶችን እንዴት አድርገው በአንድ ሁለት ቅብብል ወደ ተጋጣሚ የግብ ክልል በፍጥነት መግባት የሚችሉ ተጫዋቾች ያሉበት ክለብ ነው እንግዲህ ፓሪስ ሴንት